ዓለም ስሙን ከመጥራቷ በፊት እሱ ተስፋ የቆረጠ ታካሚ ነበር። ዶክተሮቹ ከእንግዲህ አያድግም አሉት። በየቀኑ ማታ እግሩ ላይ በመርፌ የሚወጋው የሆርሞን መድኃኒት ህመሙ ከአቅሙ በላይ ነበር። ይህ ታሪክ ስለ ብዙ ዋንጫዎችና ጎሎቹ አይደለም። ይህ ታሪክ አንድ አካሉ ማደግ ያቆመ ህፃን ዓለምን እንዴት በቁጥጥሩ ስር እንደዋለ የሚያሳይ ድንቅ የትግል ታሪክ ነው። ሰላም ጤና ይስጥልን። ከቪዥነሪ ቻናል ዮርዳኖስ ዘውዱ ነኝ። ይህን ታሪክ ስናዘጋጅ ብዙ ሰዓታትን ፈጅቶብናል። ምክንያቱም ለአዲስ ቻናል ትልቁ ስኬት ለእናንተ ጥራት ያለው መረጃ ማድረስ ነው። ገና ጀማሪ እንደመሆናችን መጠን የእናንተ እያንዳንዱ ላይክ እና ሰብስክራይብ ለኛ ትልቅ ብርታት ነው። ይህ ቻናል እንዲያድግና ከብዙዎች ጋር እንዲዳረስ የእናንተ ድጋፍ አይለየን። ሊዮኔል ሜሲ የተወለደው በአርጀንቲናዋ ሮዛሪዮ ከተማ ነው። ገና በለጋ ዕድሜው ኳስን የመቆጣጠር ተሰጥኦ አስገራሚ ነበር። ነገር ግን በ11 ዓመቱ እድገቱን የሚያግድ የሆርሞን እጥረት እንዳለበት ታወቀ። የሕክምና ወጪው በወር $900 ይጠይቅ ነበር። የፋብሪካ ሰራተኛው ለነበረው አባቱ ይህ የማይታሰብ ክፍያ ነበር። የአርጀንቲና ክለቦች ወጪውን መሸፈን አልቻሉም። ብቸኛው ተስፋ ወደ አውሮፓ መሻገር ነበር። በታህሳስ ወር 2000 ዓ.ም የባርሴሎናው ዳይሬክተር ካርለስ ሬክሳች ሜሲን ተመለከተ። በችሎታው ከመገረሙ የተነሳ ሌላ ወረቀት ፍለጋ ጊዜ ማጥፋት አልነበረበትም። አልፈለገም። በአቅራቢያው በነበረች የሆቴል ናፕኪን ስምምነቱን ፈረመ። ያቺ ትንሽዬ ሶፍት ወይም ናፕኪን ሜሲን ወደ ታላቁ ክለብ ላማሲያ ወሰደችው። ወደ ስፔን መሄድ ግን ድል አልነበረም። ቤተሰቦቹ አርጀንቲና ቀርተው እሱ ብቻውን በባርሴሎና መኖር ነበረበት። በየቀኑ ማታ ብቻውን ሆኖ እግሩ ላይ መድኃኒቱን ይወጋ ነበር። ናፋቂ ነበርኩ፣ ብቻዬን አለቅስ ነበር ይላል ሜሲ ያንን ጊዜ ሲያስታውስ። ነገር ግን ህመሙን ወደ ስኬት የቀየረው ዛሬ ያ አያድግም የተባለው ህፃን 8 የባሎን ዶር ሽልማቶችን፣ 4 የቻምፒየንስ ሊግ ዋንጫዎችና ከሁሉም በላይ ደግሞ የዓለም ዋንጫን ለሀገሩ አምጥቷል። ታሪኩ የሚያስተምረን አንድ ትልቅ ነገር አለ። አካላዊ ድክመትህ ወይም የገንዘብ እጥረትህ ህልምህን ሊያስቆመው አይችልም። ህልምህን በእጅህ ሳይሆን በልብህ ከያዝከው ዓለም ያንተ ትሆናለች። የዛሬው ታሪካችን ይህንን ይመስል ነበር። እናንተስ ከዚህ ታሪክ ምን ተማራችሁ? በናፕኪን ላይ የተፈረመው ውል ባይኖር ሜሲ የት ይደርስ ነበር? አስተያየታችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት አነቃቂ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።